ሰላም ጤና ስጥልኝ ውድ ሰበንቢ ሚዲያ ተከታታዮች እንደምን ሰንብታችኋል? የዛሬ ቪዲዮአችን ዩቲዩብን እንደ አዲስ ለሚጀምሩ ሰዎች በጣም ወሳኝ የሆኑ 5 ነጥቦችን ብቻ እንነጋገራለን። በእርግጠኝነት እነዚህን 5 ነገሮችን ካሟላችሁ ውጤታማ ትሆናላችሁ። ተከታተሉ። እንግዲህ ዩቲዩብ ላይ ስንመጣ በጣም ብዙ ስራዎች ይጠበቁብናል። ነገር ግን አንዳንድ ሰዎች በአንድ ጊዜ ብር የሚታፈስበት ወይም ገንዘብ የምናገኝበት ይመስላቸዋል። ነገር ግን ፕሮሰስ እና ፕሮግረስ ይፈልጋል። በአንድ ጊዜ የሚሆን አይደለም። ስለዚህ እነዚህ ወሳኝ ነገሮች ስላሉ እነዚህ ነገሮች መከታተል ወይም ማድረግ ይገባቸዋል። የመጀመሪያ የሚሆነው ዩቲዩብ በአንድ ጊዜ አይከፍልም። ስለዚህ ፕሮግረስ ይፈልጋል ወይም ተከታታይነት ይፈልጋል። ብዙ ቪዲዮዎችን ይፈልጋል። በአንድ ቪዲዮ ብቻ ብዙ ሰብስክራይብ፣ ብዙ ቪው አይገኝም። ስለዚህ ዩቲዩብን ለገንዘብ ብላችሁ የምትጀምሩ ከሆነ በጣም ያደክማችኋል፣ በጣም ያዝላችኋል። ስለዚህ ለገንዘብ ብላችሁ መጀመር የለባችሁም። እናንተ ያላችሁን ነገር ለሰው ማካፈል ወይም ደግሞ ለሰው ማስረዳት የሆነ ሰውን የሚጠቅም ከሆነ ለእናንተ ያ መጀመሪያ ደስታ ይፈጥርላችኋል። ሁለተኛው ነው ገንዘብ የምታገኙት። ስለዚህ እንደ ጀማሪ መጀመሪያ የሆነ የምትሰጡት ወይም የምትሰሩት ኮንተንት ሊኖራችሁ ቋሚ እናንተን ደስ ሊላችሁ ማይሰለቻችሁ ነገር ሊሆን ይገባል። አንድ ነገር ወጥነት ያለው ነገር መጀመር ነው። ከዛ በኋላ መጨነቅ ያለባችሁ እኔ እንትን የለኝም፣ ካሜራ የለኝም፣ በሞባይል ላይ ነው የምቀርጸው፣ ማቴሪያል የለኝም ለምትሉ ሰዎች ከትንሽ ነው ሁሉም ሰው የተነሳው። አሁን ላይ ትላልቅ ዩቲዩበር የሆኑትም ከትናንሽ እቃዎች ነው የሚጀምሩት። ስለዚህ ካሜራ የለኝም፣ ማይክ የለኝም ከምትሉ ከትንሽ ወይም ቭሎጎች በመቅረጽ መጀመር ትችላላችሁ። ስለዚህ ኮንሲስተንሲውን ጠብቃችሁ ባላችሁ ነገር ጀምሩ። ከዛ ቀስ እያለ የምታሳድጉት ነገር ስለሆነ እነዚህን ነገሮች ማድረግ ይጠበቅባችኋል። ሌላኛው ደግሞ ቪው፣ ሰብስክራይበር፣ ፎሎወር እንደዚህ ታስባላችሁ፣ ትጨነቃላችሁ። መጀመሪያ እናንተ ሀሳቡን አደራጁት። ከዛ ጥሩ ላይት ይኖራችሁ፣ ጥሩ ኤዲቲንግ ይኖራችሁ። የምትሰሩት ነገር ጥሩ ሰው ጋር ለመድረስ ከለሩ፣ ኤዲቲንጉ፣ ብርሃን ያለበት ቦታዎች እንደዚህ እየመረጣችሁ ጥሩ ጥሩ ነገሮችን ለማንሳት ሞክሩ። እነዚህን ነገሮች ካረጋችሁ በኋላ እራሱ ቀስ በቀስ ቪውም ሰብስክራይብም ይመጣል እና መጀመሪያ ላይ ፎከስ ማድረግ ያለባችሁ የምትሰሩበት ሀሳብ ነው። ከሀሳቡ በኋላ ደግሞ ምንድነው ከለሩን፣ ኤዲቲንጉን፣ ቪዲዮግራፊውን፣ ኤዲቲንጉን በደንብ አድርጋችሁ ቆንጆ እያደረጋችሁ በሰራችሁ ቁጥር ሰዎች የእናንተን ቪዲዮ ረዥም ሰዓት የመቆየት ባህሪ ይኖራቸዋል እና እነዚህ ነገሮችን ማድረግ አትርሱ። ሁለተኛው ደግሞ የታምብሌን ነገር ነው። እንግዲህ ታምብሌን በጣም ብዙ ሰዎች ያወሩለታል። ነገር ግን ዩቲዩብ ላይ ኢምፖርታንት ዋና ነገር ባነር ነው። በቃ ትልቅዬ እንደዚህ የሚታይ ባነር ነው። ስለዚህ እሱን ባነር ቆንጆ አድርጋችሁ መስራት ባትችሉም እንኳን በእናንተ ቪዲዮ ለምሳሌ ስለ ሪሌሽንሺፕ፣ ስለ ዜና፣ ስለተለያዩ ነገሮች የሚሰሩ ሰዎች ያሉ አይደለ? በጣም ታዋቂ የሆኑት ምን አይነት ታምብሌን ነው የሚጠቀሙት? ምን አይነት ምስል ነው የሚጠቀሙት? ምን አይነት ከለር ነው የሚጠቀሙት የሚለውን ነገር በደንብ ማየት ነው። ስለዚህ እነሱ ልክ በሰሩበት መንገድ እናንተም በተመሳሳይ የእናንተን ቪዲዮ ወይም ምስሉን በደንብ አድርጋችሁ ማስገባት ነው። ከዛ በኋላ ታምብሌናችሁ ከነሱ ጋር አንድ ላይ አድርጎ ይመጣል። እዛ ውጤታማ ትሆናላችሁ እንጂ እኔ የኔ የተሻለ ነው ብላችሁ በራሳችሁ ፈጥራችሁ ብትሰሩ መጀመሪያ ጊዜ ብዙ ነገር ስለማናቅ እየተበላሸብን ስለሚመጣ ከምትወዱት ወይም ደግሞ ከምታደንቁት ሰዎች ወይም ፌመስ ከሆኑ ሰዎች ተመሳሳይ አድርጋችሁ የእናንተን ቪዲዮ ብታስገቡት ያ የመታየት እድላችሁ ይጨምራል እና እዛ ላይ ፎከስ አድርጉ። ከታምብሌን ጋር በተያያዘ ደግሞ ርዕሶች ስትመርጡ እንደዚሁ ታዋቂ ሰዎች የተጠቀሙበትን በጣም ታዋቂ ዩቲዩበሮች የተጠቀሙበትን ርዕስ ሀውቱ ተብሎ ሰርች ሲደረግ ሊገኝ የሚችል ነገር አስገቡ። ያ እናንተን ስቦ ያመጣችኋልና ፎከስ አድርጉ ማለት ነው እዚህ ላይ። ሶስተኛ ስለ ዩቲዩብ ህጎች እወቁ። ምንድነው ባን የሚያስደርገን? ምንድነው ስትሪክት የሚደረገው? ምንድነው ኮፒራይት የምንባለው የሚለውን ነገር እወቁ። ብዙ ሰው ቪዲዮ ምስል ከዚህም ከዛ እየወሰደ ይሰራና ሰራው ጨረስኩ ግን እንደዚህ ሆነብኝ ብሎ ይመጣል። ነገር ግን የዩቲዩብ ህጎችን ዲቴል አለላችሁ። ዩቲዩብ ስቱዲዮ ላይ ገብታችሁ ዲቴል ህጎቹን ብታጠኑ ይሄ ብሎ ይነግራችኋልና የሰው አሁን እዚህ ላይ እንደዚህ አታርጉ የሚታወቅ ነገር ስለሆነ ለእናንተ እንደ አዲስ እኔ አላወራም። ነገር ግን እናንተ ዲቴል ሄዳችሁ ማንበብም
የሰው ቪዲዮ እንዴት መውሰድ እንዳለባችሁ፣ ምን ሰከንድ እንደሆነ እያንዳንዱን ዲቴል ያስቀምጠላችኋል እና እነዛን ነገሮች አይታችሁ በትክክል ህጎቹን ተግባራዊ የምታደርጉ ከሆነ ስኬታማ ማትሆኑበት ምክንያት አይኖርም። አራተኛው ደግሞ ሰብስክራይበር ወይም ቪው እንዴት ይገኛል የሚለው ጥያቄ ነው። ሰብስክራይበር ወይም ቪው ለማግኘት መጀመሪያ የሚሆነው ደግሞ የሚጠቅም ለሰው የሚጠቅም ነገር እንዴት ነው እናንተ የምትሰጡት? ለምሳሌ አንድ ሜካፕ የምታስተምር አስተማሪ ከሆነች ለሰው የሚጠቅም ነገር ነው የሚያስተምርም ሰውዬ ወይም ዶክተርም ከሆነ ለሰው የሚጠቅም መጀመሪያ ሰውን የሚጠቅም ነገር መሆኑን እርግጠኛ ሆኑ። ወይም ኢንተርቴንመንትም ከሆነ ኢንተርቴን በደንብ የሚያስቅ የሚያዝናና መሆኑን እርግጠኛ ሆኑ። እነዚህን ነገሮች ካረጋችሁ የማይታይበት ወይም ሰብስክራይብ የማይደረግበት ምክንያት የለም። ሌላ ታምብሌናችሁ ላይ የታዋቂ ሰዎች ስሞች፣ የታዋቂ ሰዎች ጽሁፎች፣ እነዚህ ነገሮችን ብታረጉ ሞር ቪዲዮአችሁ የመውጣት ባህሪ ይኖረዋል። ምክንያቱም እነዚህ ታዋቂዎች በየቀኑ ስለሚታዩ በየቀኑ አንዳንድ ነገሮች በተለያዩ ሚዲያዎች ላይ ስለሚጫወቱ ይሄን ነገር ለማየት ሁል ጊዜ ሰው አይከብደውም፣ አዲስ ነገር ለማየት ስለሚከብደው ማለት ነው። ስለዚህ እነዚህን ነገሮችን በአግባቡና በትክክል ተጠቀሙ። በተጨማሪም ደግሞ እነዚህ ታዋቂ ሰዎች የሰሯቸውን የተለያዩ ቪዲዮዎች ሊሆን ይችላል፣ ሰይፉ ላይ፣ ኢቢሲ ላይ፣ ኢቢኤስ ላይ የተለያዩ ታዋቂ ሰዎች ይሰራሉ አይደለ ቪዲዮዎች። እነሱን ቪዲዮዎች ሰዓታቸውን አሳነሳችሁ የምትፈልጉትን ፓርት ወይም ሴንሲቲቭ የሚባለውን ፓርት ብቻ አውጥታችሁ ከዛ የሆነች ነገር ጨምራችሁ ሾርት ላይ በብዛት በቀን ለምሳሌ 10 15 ሾርት ላይ በብዛት የምትለቁ ከሆነ የነሱ የሰሩትን ቪዲዮዎች ሰው ያቺን የምትፈለገውን ፓርት ብቻ ማየት ይፈልጋል። ስለዚህ እንደዚህ ባረጋችሁ ቁጥር ሰብስክራይባችሁ ቶሎ ቶሎ እየጨመረ ይመጣል። በየቀኑ እርግጠኛ መሆንላችሁ በአንድ ወር ውስጥ በቀን 10 ሾርት እየለቀቃችሁ እነዚህ የሚታወቁ ሰዎች ድምጻቸውን፣ ምስላቸውን፣ ታምብሌናቸውን እያደረጋችሁ በተለይ ሾርት ላይ በደንብ የምትለቁ ከሆነ ሰብስክራይባችሁም ቪዋችሁም ይጨምራልና እነዚህ ነገሮች ተጠቀሙበት። ምናልባት ኮፒራይት ካላችሁ እናንተ ሰብስክራይብ ከሰበሰባችሁበት በኋላ ዲሊት ማድረግ ትችላላችሁና እነዚህ ነገሮች በደንብ አድርጋችሁ ተጠቀሙ። ብዙ ሰዎች የሚያጋጥመኝ ነገር ደግሞ ምንድነው ስለምን ልስራ እኔ ምን ልስራ የሚለው ብዙ ሰው ምን ልስራ ምንድነው አሪፍ የሚያበላው ምንድነው የሚታየው ነገር ብሎ ብዙ ሰው ይናገራል። ምንድነው እኔ የምመልስለት የምትችለውን ወይም የምትወደውን ነገር። አንድ ሰው የሚወደውን ነገር ሁል ጊዜ መስራት አይሰለቸውም። ስለዚህ ሁል ጊዜ የምትወዱትን የማይሰላቻችሁን ነገር ብትሰሩ ውጤታማ ትሆናላችሁ። ወይም ደግሞ ወቅታዊ ነገሮችም ደግሞ ብትሰሩ ጥሩ ነው። ለምሳሌ እኛ ሀገር ዜና ላይ በደንብ ብትሰሩ በጣም ቪውም ሰብስክራይብም አለው። ስለዚህ ወቅታዊ ነገሮችን ወይም ደግሞ አሁን ላይ ክስተቶች በየቀኑ ዕለት ተዕለት ህይወታችን ላይ የሚያጋጥሙን ነገሮችን በትክክል የምታቀርቡ ለሰዎች የምታስረዱ እንደዛ ሲሆን ሰዎች ያኔ ፍላጎት ይኖራቸዋል የእናንተን ነገር ለማየት ሰብስክራይበር ለማግኘት። ስለዚህ እነዚህ ወቅታዊ ነገሮች ደግሞ አያልቁም፣ ብዙ ናቸው። መቼም ሀሳብ እጥረት አያጋጥማችሁም ብዬ አስባለሁ ወቅታዊ ነገሮችን ከተጠቀማችሁ። ስለዚህ ወቅታዊ ነገሮችን ብትጠቀሙ ጥሩ ነው። ሁሉም ላይ ወቅታዊ ያለ ለምሳሌ ስልክ አንድሮይድ ስልኮች፣ አይፎኖች የተለያዩ ይመጣሉ። እነዚህ ሜካፕ፣ ጥፍር የተለያዩ ምሰሩም ከሆነ አስተማሪዎችም ከሆናችሁ በዚህ የተለያዩ አሉ። ስለ ሕክምና የምታወሩ ከሆነ እንደዚሁ ሕክምና ላይ አዳዲስ ነገሮችን ማንሳት ትችላላችሁና ወቅታዊ ነገሮች ብታነሱ በጣም እይታ ይኖራችኋልና እዛ ነገር ላይ ፎከስ አድርጉ። ሌላም ደግሞ ምንድነው የሁላችንም ችግር ኮንሲስተንሲ ነው። የሆነ ቪዲዮ ፖስት ካረኩኝ 1 ወር አካባቢ ሆኖኛል። ቻሌንጅ ያደርገናል። በተለይ የተለያዩ ስራዎች ላይ እየሄድን እየሰራን እየመጣን ቪዲዮ ሪከርድ የምናደርግ ከሆነ ያስቸግረናል። ግን በቻላችሁት መጠን እንደምንም ብላችሁ ኮንሲስተንሲ በሳምንት 1 ወይም በ15 ቀን 1 ቪዲዮ እንኳን ፖስት ለማድረግ መሞከር ነው። ያላችሁን እውቀታችሁን ትምህርታችሁ ላይ ስራችሁ ላይ ያገኛችሁትን ነገር ጨምቃችሁ ለሆነ ህብረተሰብ ብትነግሩት ከዛ የተሻለ ነገር ይኖረዋል እና ገንዘብ ለማግኘት ብቻ ሳይሆን ሰውንም ለመጥቀም ብላችሁ የምትሰሩ ከሆነ ያኔ ቪውም ሰብስክራይቡም ሰውም እየወደዳችሁ ይመጣል። ይሄ ጥሩ ነው። ሌላ ደግሞ ፊድባክ የሰዎችን ኮሜንት ቶሎ ቶሎ መመለስ ነው። ሰዎች የተለያዩ ጥያቄዎች ሊጠይቋችሁ ይችላል። የተለያዩ ሀገራት ላይ ያሉ ሰዎች እናንተ ለዛ ጥያቄ ይሄ መልስ ለዚህ ይሄ ነው ለዚህ ይሄ ነው እያላችሁ በቻላችሁ መጠን ብትመልሱላቸው እናንተን ፎሎ የማድረግ ሰብስክራይብ የማድረግ
የመከተል ባህሪ ይታይባቸዋልና እነዚህን ነገሮች ላይ ፎከስ አድርጉ። በመጨረሻም ደግሞ ቪዲዮ ስትሰሩ እንዳይሰለቻችሁ፣ ለምሳሌ ኮንሲስተንሲ፣ አንዳንድ ጊዜ ቪዲዮ ፖስት ስታደርጉ 1 ቪው 2 ቪው 5 ቪው 10 ቪው ሆኖ በቃ ይሄ ነገር በቃ ለኔ አይሆንም ብላችሁ እንዳተውት ምን ማድረግ ያለባችሁ፣ አንድ ጊዜ ቪዲዮዎቹን ቅዷቸው። ለምሳሌ 10ም 15ም አንድ የሰብሰብ አድርጋችሁ በቀን 3-4 ቪዲዮ መቅዳት እንደሚቻል ታውቃላችሁ። ስለዚህ 5ም 6ም 7ም ቪዲዮ ቅዱት፣ ኤዲት አድርጉት። ከዛ ስኬጁል አድርጉና የወር የ2 ወር የ3 ወር አድርጋችሁ ፖስት አድርጉት። ከዛ በራሱ ሰዓት ፖስት እየሆነ ሲሄድ ስኬጁሉ እየመጣ ሲመጣ ምን ይሆናል? አልጎሪዝሙ እየወደዳችሁ ይመጣልና ሰዎች ላይ ፊድባክ የመስጠት ነገር ይኖረዋል። ስለዚህ እዚህ ነገር ላይ ፎከስ ብታደርጉ የተሻለ ነው። የዛሬ ቪዲዮአችን ይህን ይመስል ነበር። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ቪዲዮቻችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉ ከዚህ የተሻሉ ቪዲዮችን በጣም አስተማሪ የሆኑ ቪዲዮችን ታገኛላችሁ። ቴንክ ዩ